ክቡር ጠቅላይ ሚኒስትር ለፓርላማ ባቀረቡት ሪፖርት ላይ በተለይ ከጎረቤት ሀገሮች ጋር ያለውን ግንኙነት በተመለከተ ባለፉት 7 ዓመታት ከአንድም የጎረቤት ሀገሮች ጋር ያለ ግጭት ነው ቆየነው የሚል ነው። ወደ ኋላ ሄዶ በነበሩት አስተዳደሮች መንግስታት በተለያዩ ጊዜ ከጎረቤት ሀገሮች ጋር ግጭት ውስጥ እንደነበርና አንስተዋል። ለምሳሌና ይሄ የሚያሳየው ምንድነው? ኢትዮጵያ ከጎረቤት ሀገሮች ጋር ያላትን ግንኙነት ትልቅ ትኩረት እንደምትሰጠው፣ ከጎረቤት ሀገሮች ጋር ያላት ግንኙነት የትብብር መሆን እንዳለበት፣ ከጎረቤት ሀገሮች ያለውን ግንኙነት በሁሉም መስኮች በኢኮኖሚውም፣ በማህበራዊ ኑሮው፣ በፖለቲካውም ለመተባበር ፍላጎት እንዳላት ያሳያል ነው ያሉት። የጎረቤት ሀገሮች እድገት የኛም እድገት ነው። በሌላ በኩል ደግሞ የኛ እድገት የጎረቤት ሀገሮች እድገት ነው። ይሄ ደግሞ ከሰላም ጋር የተቆራኘ ነገር ነው። አሁን በቅርቡ ከሶማሊያ ጋር ለአጭር ጊዜ የነበረንን ጥርጣሬም ጭምር እንዴት በዲፕሎማሲው መስክ እንዳስወገን በደንብ አሳይተውታል። አሁንም ቢሆን የሚባሉ ነገሮች የሚነገሩ ነገሮች ከዚህ ወይም ከዛ ሀገር ኢትዮጵያ ጦርነት ውስጥ ልትገባ ነው ትገባለች ምን የሚለው ነገር የኢትዮጵያ ፍላጎት እንዳልሆነ፣ ይህ ማለት ደግሞ ኢትዮጵያ ደህንነቷን፣ ነፃነቷን፣ ሉዓላዊነቷን ለመጠበቅ ሙሉ ዝግጅት እንዳላት በግልጽ ያሳዩበት መድረክ ነው። ሰላም የእድገት መሰረት ነው። ሰላም ደግሞ በዲፕሎማሲው መስክ በሚደረገው ጥረት ሊረጋገጥ ይችላል። ጥርጣሬዎችን ማስወገድ፣ ሰላማዊ በሆነ መንፈስ መነጋገር፣ ተቀራርቦ መወያየት፣ ልዩነቶችን በሰላማዊ መንገድ መፍታት፣ ሰጥቶ መቀበል፣ እነዚህ በዲፕሎማሲው መስክ ሊሰሩ የሚገቡ ነገሮች ናቸው ሰላምን ለማምጣት። ሰላም ከተረጋገጠ ደግሞ የሀገሮች ትብብር ይረጋገጣል። ንግድ ይኖራል፣ ቱሪዝም ፍሰት ይኖራል፣ የኢኮኖሚ ትብብር ይኖራል። በአጠቃላይ ሁሉም ሀገሮች የማደግ እድል አላቸው ማለት ነው። ስለዚህ ክቡር ጠቅላይ ሚኒስትሩም በደንብ እንዳረጋገጡት ኢትዮጵያ ይህን ፍላጎት ለማረጋገጥ ወይም ለማሳካት ከጎረቤት ሀገሮች ጋር ሰላማዊ የሆነ ግንኙነት እንደምትቀጥል፣ አሁንም ከጎረቤት ሀገሮች ጋር ያለውን ወዳጅነት እንደምትገፋበት፣ ችግሮች እንኳን ቢከሰቱ ችግሮችን ደግሞ ሰላማዊ በሆነ መንገድ በሰጥቶ መቀበል መርህ ለማስወገድ እንደምትንቀሳቀስ ነው በስፋት ያብራሩት። በሀገራችን የአፍሪካ ጉባኤ የተካሄደበት ሁኔታ ነው ያለው። እዛም ላይ በርካታ አፍሪካ ነክ የትብብር ጉዳዮች የተነሱበት ሁኔታ ነው። አፍሪካን ሰላም ለማረጋገጥ፣ የአፍሪካን የኢኮኖሚ ውህደት ለማረጋገጥ፣ የአፍሪካ ነፃ ንግድ ቀጠናን ተግባራዊ ለማድረግ፣ በአንዳንድ የአፍሪካ ሀገሮች ውስጥ የሚታዩትንም ግጭቶች ሰላማዊ በሆነ መንፈስ ለማስወገድ ውይይቶች የተደረጉበት፣ ምክክሮች የተደረጉበት ጉባኤ ነው። ሌሎችም በርካታ ባይላተራል ጉባኤዎች ተካሂደዋል። ባይላተራል ማለት በይነ መንግስታት የሆኑ ግንኙነቶች ማለት ነው። በሱዳን ጉዳይም ላይ እንደዚሁ የተነጋገረ አንድ መድረክ እዚሁ ነበር። መሪዎቻችን ውጭ ሀገር ሄደው እንቅስቃሴ ያደረጉባቸው፣ ለምሳሌ በሌሎች መድረኮችም ማለት ነው ኢትዮጵያ አባል በሆነባቸው አዳዲስ መድረኮችም ጭምር ስብሰባዎች የተካሄዱበት፣ ውይይቶች የተካሄዱበት፣ መተባበሮች የታወጁባቸውና ጥሩ መንፈስ የተፈጠረበት ነው። የብሪክስ የተለያዩ ስብሰባዎችን በዚህ ደረጃ ሊነሱ የሚችሉ ነገሮች ናቸው ማለት ነው።